አያት ዛሬሽ ሚጣ ማነው ስምሽ? አይዞሽ ማነው ስምሽ? ሃናን ማነው እዚህ ያመጣሽ? አንተ ዝም በል ከአንተ ጋር እንጨርሳለን። ስነ ስርዓት የለህም። ትልቅ ሰው አይደለም። በመጀመሪያ ደረጃ እናቶች ቀን ከሌሊት ነው የሚያነቡት። አባቶች እዛ በረሃ ለበረሃ ተንከራቶ ልጁ የሚያሳድገው አባት ሲያለቅስ ነው የሚውለው። አንተ ጭራሽ ምንድን ነው ታዲያ ይሄ? ምንድን ነው ህፃን? ምንድን ነው ይሄ? የልጅቷ ነው? የእሷ ነው? እንዴት እዚህ ውስጥ ምን ያደርግልሃል ብዬ እኮ ነው አንተ ጋር። አይ ያው እንትን ያለ ቆየ ስለነበር ኬጂ ምርቃት ማለት ነው። እዛ ስንሄድ እየተጫወቱ ከነበሩበት ሰዓት ወደ ቤቴ ልመጣ ስል ልጄን ሰብስቤ ልጄን አጣኋት። ግራ ስለገባኝ ነው። ይሄም ደግሞ አንተ ቁጭ አድርገህ እባክህ ይልቅ። ይሄ ምሳቅ አይደል? የህፃን ምን ሆነሃል? ችግር አለ እንዴ? ምን አንተ ራስህ ችግር አለ እንዴ? አንተ ምን እየሆንክ ነው? ለምን እንደምትደነግጠው? ምን ብዬ ነው ታዲያ? ቆይ አይደለም፣ እንደዚህ አይደለማ። ቆይ ይረጋጉ። አይደለም እንደዚህ አይደለም። እሺ አሁን ያለችበትን ሁኔታ እኮ አላውቅም አይደል? በህይወት ይዤልሽ እመጣለሁ ብለኝ እባክህ። ምን ተፈጠረ? አቻኩሎ ነበር የጠራኝ ስራ ላይ ስለነበርኩ እኔ ደግሞ እዛ ሸውጄ ነበር። ምንም የተፈጠረ ነገር የለም። ኢንተርቪው ያደረጉኝ ኢንተርቪው ጨርሰው ሄዱ። አይደለም እንዴት ነው የማታውቀውን ጋዜጠኛ ማንም ሰው ጋዜጠኛ መጣው ሲል ምን አባቱ ያመጣል? ምን ያመጣል? ችግር እኮ ሊኖረው ይችላል። ምን ችግር? ጋዜጠኛ ነኝ እኮ ብሎ ነው ያስገባህ አይደል? እኮ ታዲያ እንዴት ጋዜጠኛ ታስገባለህ? ለኛ እኮ ሊኬጅ ይኖራል። ምን አይነት ሊኬጅ ይኖራል? ችግር ያመጣብናል አለኛ እኮ ደውዬ እኮ አሳውቄያለሁ። ቢያንስ አንተ እንደዚህ አይነት ሰው አታስገባ ማለት መቻል ነበረብህ። ለነገሩ ድንገት ነው የገቡት። እሱ ምንም የሚያሳስብ ነገር የለም። ችግር እፈጥራለሁም ካለ አለ መሳሪያ። ምን ችግር አለ? እሱማ ችግር ግንባሩን ብዬ ጥለዋለሁ። እሱ እንደ ማስረጃ እንዳያዝብና ድንገት ምን አይነት ማስረጃ? መሳሪያውን ፈቃድ አለኝ ብለኸዋል። አንተ የምትጠራጠረው ነገር አለ እንዴ? እኔ ምንም የምጠራጠረው ፈቃድ አለኝ። ያው አንተ ምን የምታውቀው ነገር አይደል እንዴ? እኮ እሱማ አይደለም። ጋዜጠኞች ናቸው እኮ። ጋዜጠኞች ማለት እኮ ለሚፈልጉት ነገር ገብተው እስር ውስጥ ይውላሉ። መታወቂያ እኮ አሳየኝ፣ ትክክለኛ መታወቂያ። ምን የምትለው? ማስገባት አልነበረብህም። ምን ያመጣል አልኩህ። ምን የሚመጣ ምን ይፈጠራል? የምትጠራጠረው ነገር አለ እንዴ አንተ? እኔ ምንም የምጠራጠረው በቃ አንተ እየጎረስክ እየበላ የጠጣ በቃ ጥግን ነው የምትይዘው። የሆነ ነገር ካለ ማሳወቅ መቻል አለብህ። ምንም የተፈጠረ ነገር የለም። እና ድንገት ጋዜጠኞች ገብተው ነበር ስላልከኝ ነው እኔ ትንሽ ውስጤ ላይ እኮ ጋዜጠኛ እንጂ ማለት ነው ሰላይ ገባል አልኩህም አይደል እንዴ? ጋዜጠኛ ማለት እኮ ሰላይ እኮ ነው። የሚፈልጉት መታወቂያ ያሳዩኝ። ከእርዳታ ድርጅት ነው የመጡት ሰውዬ እንዴ። እንዴት አመንካችሁ ታዲያ? አምና አስገባ። መታወቂያ ኦሪጂናል መታወቂያ ያሳየኝ። ምን ጠየቁሽ? እኔ ራሴ መፈተሽ ያለኝ እኮ የጠየቁ ነገር አለ። ምን ጠየቁ? ብዙ ነገር ተወያየን። እሱማ እንዴት ብዙ ነገር አልገባኝም። በቃ ስለ ግል ጉዳይ ምናምን አውርተውኛል። ማለት እንዴ የተፈጠረው ነገር እንዳለ ቆይ ልንገርህ። አራጣ ምናምን ታበድራለህ። አራጣ ማለት ምን ማለት ነው ብዬ ብዙ ነገር መልሼላቸዋለሁ። ገባህ አይደለም? ምን ተቆጣቸዋል? አይ በሰላም ነው፣ ግን የሆነ የደበረኝ ነገር አለ። ህገወጥ እንዳሉና አልነገርካቸው? ምኑን እንደምታበድር እንዴ? አንተ ጤነኛ አይደለም እንዴ? ይሄ እኮ የኔና ያንተ ጉዳይ ነው። ለእነሱ ምን ብዬ ነው የማወራው? እሱ ነበር የጨነቀኝ። ምን ሆነሃል አንተ? ለምንድን ነው የምትጨነቀው? የምትፈራው ነገር አለ ወይ? የምፈራው ነገር ወይ እየፈራው አይደለም። የደረስክበት ነገር ካለ ተናገር። ምንም የደረስኩበት ነገር የለም። እሺ። እና እስከዛሬ የሰራቸው ወንጀሎችም እኮ አንተ ደንቆሮ ነህ እንዴ? ጋዜጠኞች ናቸው እኮ። ጋዜጠኞች ማለት አታውቅም ስለ ጋዜጠኛ ማለት ነው። ጋዜጠኛ ማለት አንተ በጣም አጋስስ ጅብ ነገር ነህ። እየበላህ ኢንፎርሜሽን መሰብሰብ የነበረብህ እኮ እንደውም አንተ ነህ። ልክ ነህ እኮ ታዲያ። እና ምን ይሁን ታዲያ? ምን ይመጣል? መሳሪያ ያለ ምን ችግር አለው? አልደፈውም እንዴ? እሱማ ምን ችግር አለ? አንድ ነገር አለ።
ስለ ልጅ ቤት ነች፣ ቤት ገባች፣ ቤት ወጣች፣ ሞታለች። እንደዚህ አይነት ጥያቄ እሱ ነው የደበረኝ። ልጅ ስለ ልጅቷ የምን ልጅ ጠየቀኝ እና ልጅ አለኝ አልካቸው። ሞቷል፣ ልጄ ሞቷል፣ ከባለቤቴ ጋር ተለያይቻለሁ ብያለሁ። ችግር አለው ወይ? ምንም ችግር የለውም። አንተን እኮ ማቀርበህ ደህንነት የምትጠብቅልኝ ነው አይደለም እንዴ? እሱማ ልክ ነህ። ታዲያ ምንድን ነው? ምንም ችግር የለውም፣ አታስብ። ያለውን ነገር እና የእናንተ አካሎች አሉ ደግሞ ከባድ ነገር ምን መሳጅን አሉ፣ ለእነሱ ነግረህ ነገሮችን ማስተካከል ያንተ ግዴታ ነው። ችግር የለውም። የራሳችንም ሰዎች ስላሉ ማስተካከል ይችላሉ እነሱ። እንደዚህ በለኛ፣ ኮንፊደንስ ስጠኝ። ይሄ ነው ፈልገው። ችግር የለውም፣ አታስብ። ኮንፊደንስ እኮ እሰጥሃለሁ። ድንገት ያው ጋዜጠኛ ናቸው ብለህ እንትን ስላልከኝ ነው ምን ግር ያለኝ። ጋዜጠኛ ገብተዋል፣ ካሜራም ይዘው ገብተዋል ስላልከኝ ነው። ነገርኩህ እኮ ስለሱ። አሁን መሳሪያው ስተወጣልኝ ፍቃድ አስጨርሰህ ይዘህ የመጣው የውሸት ነው እንዴ? እሱም አይደለም እና አይደለም። በቃ ምንም የሚያስፈራ ነገር የለም። ነፍስ ማጥፋት ለእኔ አዲስ ነገር አይደለም። ችግር የለም፣ ብዙ አትፍራ። እና ዝም ብሎ ነው የወጡት ማለት ዝም ብሎ ነው የወጡት? አይ እንመጣለን ብለውኛል። ድጋሚ ለዛ ነው የጠራው። እንመጣለን ብለውኛል። ይምጡ። አንተም ደግሞ እዚህ ጉዳይ ላይ መካተት አለብህ እኮ። ድጋሚ ሲመጣ የህግ አካል ስለሆንክ ችግር የለውም። በቃ ለዛ ነው የጠራው። ድጋሚ ሲመጣ ግን እኔም አብሬ መሆን ይሆናል። ይመጣሉ። ምን ችግር አለው? ምን ይፈጠራል? መቼ ነው ምን እመጣለን ያሉት? መቼ ይደውላሉ። አድራሻ ተቀየረናል መጣን ብለዋል። ይመጣሉ። ለማንኛውም የትም እንዳትሄድ እዚሁንና ያለውን ነገር እንከታተላለን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እኛ ነን። ሰላም፣ እንዴት ነህ? ጋዜጠኛ እስክንድር፣ ቅድም ያወራው ሰው ነው። ሰላም ነው አለን። ንግባ፣ እናውራ። እሺ፣ እሺ። ሰላም፣ እንዴት አለ? ሰላም ነው። እሺ፣ እንዴት ናችሁ? እኔ ጋዜጠኛ እስክንድር እባላለሁ። ያው ከእሳቸው ጋር ትንሽ እያወራን ነበር። እነሱ ናቸው ትንሽ የሚረዱ ሰዎች አሉና የት አሉ ታዲያ ልጆቹ? ይዣቸው እመጣለሁ አላልኩም? በር ላይ አሉ። እኛ መጀመሪያ እናውራ ብዬ ነው። ቤት ምን እናወራለን? አንድ ላይ ይዛቸው አትመጣም እንዴ? ምን ይቻላል፣ ችግር የለውም። ግን እሱም ያው ጋዜጠኛ ነው፣ አብረን ነው የምንሰራው፣ አንድ ላይ ነን። ስለ እሳቸው እኔ ሳጅን ሳሙኤል እባላለሁ። ፖሊስ ነው? ፖሊስ ነው። የህግ አካል ነው። ግን መታወቂያን አንድ ላይ ይችላሉ? ይቻላል፣ ይቻላል። እኔ አይቼዋለሁ። መታወቂያ ያሳዩና እኔ አይቼዋለሁ። እሱ ማየት ስላለ የህግ አካል ነው። ሳጅን ነው። ሳጅን ነው። ያው ለደህንነታችን ለኛም ሳጅን መሆኑን ለማወቅ ያክል ምን ያስፈልጋል? እሱ ሳጅን ነው አልኩ። አንተ ነው ያልከኝ። እኔ ጋዜጠኛ ነኝ። ችግር የለም ስለተባለ ስጠው መታወቂያ። መታወቂያ አለ ይሆናል። ምንም ይሄ ይሄ ነው። ይሄው በቃ ቆይ ላሳይልህ። ይሄው መታወቂያን አይደለ? ምን አስፈራ? ያው በቃ ይሄ ነው ልጁ፣ ይሄ ነው። ምንም እኮ ይሄው አየው አይደለ? እስቲ ይሄኛው አይደለ? አውጣው እንጂ ምን ነው
ሳጅን ምን ነው ተጨናነክ? ምን አጨናነቅ? የህግ አካል እኮ ያው ለእኛም ጤንነት ማወቃችን አይከፋም። አይ እንትን ነው ምን እንደሆነ ታውቃለህ? ሳጅን ያልከኝ አይደል? ይቅርታ ጠጋበላ እንዴ እዚህ ጋር ይኸውልህ የክፍለ ከተማ ወይም ደግሞ የፌዴራል ሲሆን እቺ ብልጭልጭ አላት። ምን መፈተሽ ያለኝ እያልክ ነው? አዎ እንዴት አልገባኝም። እንደዚህ እቺ ብልጭልጭ ያለች በፀሐይ ብርሃን የምትሄደው ኮንቴነር አይደል? ይሄ እኮ ቀላል ነው። አርቲፊሻል ብር አይደለም። አንተ አይደለም አይነት ጉዳይ ምን አለ መሰለህ፣ ቀላል ነው ይሄኛው። እሺ የትኛው ቦታ ነው? ቆይ ግዴታ ነው እንዴ? ያዝ እንትን ነው ያዝ ከታትና እዛ ያስቀምጡ። ግዴታ ነው እንዴ ለእናንተ መናዘዝ? አዎ ያው እኛ ህጋዊ ነን፣ ህጋዊነታችንን ያሳይተናል እኮ። አሁንም እንደዚህ አይደለም እንደ እንቁላል እንደዚህ ተንጠራርተ በፀሐይ ተቆጣ ኦሪጂናል ነው ኦሪጂናል አይደለም አይደለም። ምንድነው የምረጋጋው? ኦሪጂናል ነው ኦሪጂናል አይደለም የሚባል ነገር አለ። ይኸውልህ ይሄ በጣም ቀላል ነገር በማየት ብቻ የሚታወቅ አንተ ተናገር ራስህ። እሺ እቺ ይኸውልህ የፌዴራሏ ብልጭልጫ አለች አይደል? ብልጭልጫ ዳርና ዳር የምትለጠፋለች። እሷ የለችም። ለቆ እኮ ነው ቆይተዋል አይደል እንዴ? ይለቃል አለቀቀም። ስለሚለቅ አይደለም ተዋቸው፣ ስለሚለቅ ነው። አይለቅም፣ ለቆ አያውቅም። ኧረ እዚህ ላይ መከራከር የለብንም እንዴ? ህጋዊ መሆኑን እሱ ህጋዊ ሰው ነው። የህግ ሰው ነኝ አይደል? ምንም አንተ እንትን ማለት የለም። አትጩ አትበል። ለምንድን ምንድነው አትጩ አይደለም? ቤቴ መታ አትጩ ትላለህ እንዴ? ህጋዊ ነው ብለናል አይደል? ህጋዊ ነው ህግ ሊያስከብር እና ተናገር አንተ። ምንድነው እያልከኝ ነው? የት ክፍለ ከተማ ነው የምትሰራው? ለምን ግዴታ ነው እንዴ መናገር? ቆይ ንገረኛ። ለምንድን ነው የምነግራችሁ? ይሄ ትክክለኛ የህግ አካል ነው። እናንተ እንዴት ነው ታስቡ? አሁን አንተ እርግጠኛ ነህ አይደል? እርግጠኛ ነህ በሱ? እርግጠኛ ከሆንክ ልጠይቀው። በቃ ምን ትጠይቀዋለህ? እሺ አንተ የመጠየቅ ችግር የለውም። የመጠየቅም ግዴታ ትክክለኛ ፖሊስ ነው አይደል እኮ የሚፈልገው ነገር። እሺ የት ቦታ ነው የምትሰራው? እንትን አዲስ አበባ የሚባል አዲስ አበባ። እሺ ማዕረግህ ምንድን ነው? ሳጅን ነኝ። ሳጅን ማ? ሳጅን ሳሙኤል። አዲስ አበባ። አንዴ ስልክ ስጠኝ እስኪ። አልገባኝም። ቆይ ምን ይሄ በጣም ተራ ነገር እኮ ነው። እንትኑን ቼክ አድርገው። እሺ ያው ትክክለኛ ፖሊስ ከሆንክ ምን ደግሞ ምን እንደዚህ ኧረ በስመ አብ እንደፈለክ በለን። ምንም የእኛ መታወቂያ ቼክ እናድርግ ብትሉን እኛ እኮ አሳየናችሁ ትክክለኛ ህጋዊ ነገር። ኢንስፔክተር እንዴት ዋልክ? ሰላም ነው? የተፈጠረ ነገር አለ? አለን። እስክንድር ነኝ። አንተን አላውቅም፣ ከእሱ ጋር ነው የማወራው። እስክንድር ማን ያልከኝ? ሳጅን ሳሙኤል የሚባል አባል እናንተ ጋር አለ? አዎ። የትኛው ምድብ ላይ ነህ? እንዴት አልገባኝም። ነገርኩህ እኮ ሳጅን ሳሙኤል ነኝ አልኩህ እኮ አይደል? ኢንስፔክተር ቴዲ ይባላል። አናግረው፣ ችግር የለም። ሄሎ፣ ጤና ይስጥልኝ። እንዴት ነው የኔ ወንድም? ሰላም ነው? እስቲ ሳጅን ሳሙኤል እናንተ ጋር የሚሰራ የምታውቁት ነገር የለም? አታውቀውም? ምንድን ነው ነገሩ? ምን ማለት ነው? በጭራሽ የለም። ኢንስፔክተር መልሼ እደውልልሃለሁ። አይደለም ውሸት ሊሆን ይችላል። አይደለም አንተ ምንድን ነው? ማን ነው ኢንስፔክተር? እሺ ማን ነው ኢንስፔክተር? ቆይ ሙሉ ስምህ ማን ነው? ነገርኩህ እኮ ሳሙኤል ነኝ። ሳሙኤል ማን? ሳሙኤል አሸናፊ። የት ምድብ ነህ? አዲስ አበባ ምድብ። አዲስ አበባ የት ሰፈር? ምድቡ ምንድን ነው? ምድብ አለው። አዲስ አበባ ትልቅ ቦታ ነው። የት ስፔሲፊክሊ እዚህ ቦታ ነው ምድብ ብለን ተናገር እንጂ ንገረው። አንተ እንዴ? ኧረ አይደለም እንዴ ለነሱ ብለን እንትን እያልከኝ ነው? ነው እንደዛ አይደለም። ንገረው። አንተ አሁን ትክክለኛ ፖሊስ ከሆንክ ትክክለኛ ፖሊስ ነኝ ብለሃል አይደል? አዎ ፖሊስ ነኝ። ፖሊስ ከሆንክ የትኛው ምድብ ነህ? ተናገር። አዲስ አበባ እኮ አልኩህ። አዲስ አበባ አትጮህብኝ እንጂ። ለምን ደግሞ አልጮህብህ? አሁን ይሄ ውሸታም ነው። አንተም ዝም በል። ኖ ይሄ በምን ታመጣለህ? ስለዚህ አንተም ታውቅ ነበር ማለት ነው። ምንም አሁን ካንተ ጋር እያወራሁ አይደለም። እሱ ለምን ይናገራል? ቆይ ተረጋጋ። እሱ ለምን ይናገራል? አንተ ስፔሲፊክሊ ፖሊስ ነኝ ብለሃል አይደል? እሺ ፖሊስ ነኝ አልክ። የትኛው ምድብ እንደሆንክ አታውቅም። እዛ አካባቢ የአዲስ አበባ ዋና ኢንስፔክተር ዜሮ ምድብ ነኝ።
ይኸውልህ አንተ አንድ ነገር ልንገርህ፣ የመሳሪያን ፈራሱ ፈቃድ ያወጣልኝ ሰው ነው። ትጨነቃለህ። መሳሪያ እስቲ አውጣው። አንዴ መሳሪያ አሳይቶኛል። አሳያለሁ። ችግር የለውም። አሳያለሁ። ይኸውልህ ተረጋጋ። ከማሳየት በላይ አድርግ። ስነ ስርዓት ያዝ። አንተም ስነ ስርዓት አንተ ዝም በል። ከአንተ ጋር እንጨርሳለን። ስነ ስርዓት የለህም። ትልቅ ሰው አይደለም። በመጀመሪያ ደረጃ ይሄን እውነት ተቀበል። ይሄ ሰውዬ ፖሊስ አይደለም። ውሸት ነው። እሺ እንዳታምናቸው። ፖሊስ ነኝ አልኩ። እኔ ስላልኩህ አይደለም። ባክ አንተ ይኸውልህ አስረዳ። በትክክል እየተናገርክ አንተ ምንድን ነው አንተ ኢንስፔክተር እኮ አሁን ፊት ለፊት ደውዬላቸው በትክክል ነግረው በዛው እኔ ሙዋሽበት ተሳስተህ ጣቢያ ተሳስተህ ይሄንን አንተ አትቆጣ። ቤቴ መታ አትቆጣ። አንዴ ተረጋጋ። ያው አንተን አላውቅህም። ከፈለክ ይኸውልህ ስማ፣ አንተን አላውቅህም። ችግር የለውም እኮ ገና ምን ደርስበት ላይ ስንደርስ ደግሞ ሂድ እባክህ ዘር በል። እኔ አንተን አላውቅህም። ከእሱ ጋር ነው መጫጫሁን ተውና አሁን እኔ እናንተ እናወራ። ይኸውልህ ስማኝ፣ እኔ ይሄንን ኬዝ ሙዋሽበት ምንም ምክንያት የለኝም። የማገኘው የምጠቀመው ነገር የለኝም። አሁን የደወልኩለት የዛው የአዲስ አበባ አካባቢ ዋና ኢንስፔክተር እሱን ደውዬለት ስጠይቀው ይህ ሰው በስትክክል እዛ ቦታ እንደማይሰራ እንዳል እሺ፣ ከአዲስ አበባ በፊት ራሱ የነበርክበት ቦታ የት ነው? ይህንንም ራሱ በእርግጠኝነት ልትናገር አልገባኝም። የት ነው ስልጠና የወሰድከው? ስልጠና የወሰድከው የት ነው? ነገርኩህ እኮ ክልል ውስጥ ነው አልኩህ። አንተ ጭራሽ ጭራሽ ጉዱን በደበኩለት እኔ ላይ እጁን ያነሳል። ይኸውልህ አሁን ምን አለ መሰለህ፣ አንተ በጣም የሚያስጠላ ውሸት ነው ያዋሻው፣ የሚያስጠላ ስራ ነው የሰራው አይደል? ይሄን ታምናለህ? እሱ አዎ አምናለሁ። እሱ ልክ ነው። ማነው ስምህ? ትክክለኛ ስም? ሚኪያስ ነው ትክክለኛ ስም። ሚኪያስ። እሺ፣ ከዚህ ሰው ጋር በምንድን ነው የምትግባባው ወይም የተገናኘው? በስራ ነው የተገናኘ ነው። ይሄ የማይረባ ሰውዬ ጭራሽ ነው። ይኸውልህ ትሰማኛለህ? ሚኪያስ ነው ያልከኝ? አዎ ሚኪያስ ነው። አሁን አንተ የሰራኸው ወንጀል ሚኒመም ከ10 እስከ 15 ዓመት ያስፈርድብሃል። የፌክ የፖሊስ መታወቂያ ይዘን የተገኘው ፖሊስ ነኝ ብለህ ደግሞ ሌላ ሰውም ስታጨረብር ነው የተያዝከው። ስለዚህ ይሄንን ጉድህን እኔም ልሸፍንልህ፣ እኔ ደግሞ እዚህ ቤት የመጣሁበትን ፐርፐስ አንተ አግዘኝና መፍትሄ ላግኘው። በዚህ የምንግባባ ከሆነ አንተም በሰላም ወደ ቤትህ፣ እኔም ኬዜን ይዤ ወደ ቤት እሄዳለሁ። አልገባኝም። ኦኬ ነፃ ለመውጣት ነው እኔ ከሱ ጋር አሁን አንተን ነፃ እንድትወጣ አደርጋለሁ። ይሄ ሰውዬ የማይደርስብህም ህግም አንተ ላይ አይደርስም። ነገር ግን አንድ ነገር ከተባበርከኝ ብቻ ነው። በምን? ጥሩ እተባበርሃለሁ። ይሄ ሰውዬ አራጣ አበዳሪ ብቻ እንዳልሆነ ታውቃለህ። ይሄ አረ ያለውን ነገር እንዳለ እነግርሃለሁ። አንተ የምትፈልገው እንዳለ ጠይቀኝ። አራጣ አበዳሪ ብቻ አይደለም። ምክንያቱም ብዙ ወንጀሎችን አብሬ ሰርቻለሁ። ምን ሰርቻለሁ? ሰርቼለታለሁም ሰርቷልም እንጂ ብዙ ወንጀሎችን አብረን ሰርተናል። እኔም ሰርቼለታለሁ፣ እሱም ሰርቷል። የምትፈልገውን ነገር እያንዳንዱን ጠይቀኝ። አንድ ነገር ሳልደብቅ እነግርሃለሁ። ጥሩ። በመጀመሪያ ደረጃ ያው ካንተ ጋር ተባብሮ ሲሰራ አንተ ያው ፖሊስ መስለኸው ኬሶቹ እንድትደባብቅለት ወይም እንድትሸፋፍንለት በሚል ነው አይደል? አዎ። እንዴት መሰለህ ግንኙነታችን ሳጅን ነኝ ብዬ ነበር የቀረብኩትና አራጣ አበዳሪ ነበረ። አንድ ተበዳሪ ይመስለኛል ብዙ ብር ተበድሮታል እና እያስቸገረኝ ነው ብሎ ወደ እኔ መጣ። ያኛው ተበዳሪ ሰውዬ ወደ እኔ በመጣበት ሰዓት ላይ እኔ ደግሞ ያው ፖሊስ ነኝ ብዬ ጓደኛዬ ነው ስቲል በቃ የሰፈር ሰው አይደለም እንደዛ አይነት ሰው ነውና ጓደኛዬ ነው ብዬ እንትናል ፖሊስ ነኝ ብዬ ቀረብኩኝ። ፖሊስ ነኝ ብዬ ስቀርበው አይ በቃ ችግር የለውም የፖሊስ ዘመድ ከሆነ ብሩ እንዴት ነው እተውለታለሁ አለኝ። የተወሰነ ግማሹን ተቀብዬ ግማሹን የተበደረበትን ወለዱን እተዋለሁ አለ። እዛ በኋላ በድብቅ መገናኘት ጀመረን። በድብቅ ስራዎችን አንዳንድ ስራዎችን ለእኔ እንድሰራልኝ እፈልጋለሁ አለ። ምንድን ነው የምሰራልህ አልኩት። አይ የሆነ ወንጀሎችን እሰራለሁ ያን ነገር ከቨር እንድታደርግልኝ እንድሸፍንልኝ እፈልጋለሁ አለ። እስቲል ቅድም ራሱ አይተዋል መሳሪያ ምናምን ሲል ነበር። ውሸቱን ነው። ምንም አይነት ፍቃድ የለውም። መሳሪያው ፍቃድ የለውም። እሱ ግን ፍቃድ አለኝ ይላል። ስለዚህ አንተ ዝም ብለህ ፌክ ፍቃድ ሰጥተኸው? እኔ ፌክ ፍቃድ ነው። እኔ ይኸውልህ ተራ ደላላ ነኝ። እኔ ደላላ? ስራዬ ተራ ደላላ ነው። ቤት ሽያጭ ላይ፣ መሬት ሽያጭ ላይ ሰራተኛ አሰሪን አገናኝ ነኝ። ስራዬ እሱ ላይ ነው። እና በቃ ከሱ ጋር መገናኘት የነበረብኝ እንትን ላይ
ፖሊስ ነኝ ብዬ መቅረብ ስለነበረብኝ ነው። ምክንያቱም እንደምታየው አሪፍ ባለ ሀብት ነው፣ ገንዘብ ያለው ሰው ነው። በቃ ለገንዘቡ ስል ቀረብኩትኝ፣ ፖሊስ ነኝ ብዬ ቀረብኩት። እዛ አብረን ብዙ ወንጀሎችን ሰርተናል እንደነገርኩ እንጂ እኔ ስራዬ ደላላ፣ ተራ ደላላ ነኝ። አይ ፊትም ያስታውቃል፣ የደላላ ፊት ነው ያለ ነገር ያለው እንደነገርኩ ነው። ተራ ደላላ ነው። ሰራተኛ አሰሪን ነው ማገናኘው። መሬት ሽያጭ ላይ፣ ቤቶች ሽያጭ ላይ ነው የምሰራው። እሺ እንደዚህ አይነት ስራ ነው። ሰውዬው ሚስት የለውም አይደል? ሚስት አለኝ አለ ጭራሽ። አይ ያው ለማወቅ ያክል መረጃ እየጠየቅኩህ አይደል? ዝም ብለህ መረጃ በለስ። አረ ምንም አይነት ሚስት የለውም፣ ልጅም የለውም። ሚስት የሚባል ነገር የለውም። እሺ ስለነዚህ ነገሮች ልትነግረኝ ትችላለህ? ስለነዚህ ከነዚህ በፊት ግን አንድ መሰራለት ስራ ነበረ። ከዚህ በፊት ማለት ነው። ይኸውልህ ሰውየው በጣም ሴሰኛ ነው። ሴሰኛ ስልህ ሴት በጣም ይወዳል። እና እንዴት ነው የሰፈር ሰው ስልህ በቃ ቆንጆ ሴቶችን እንትን እንድልለት ይፈልጋል፣ እንዳመጣለት ይፈልግ ነበረ። እኔ ደግሞ ያው ስለማቅ እንደነገርኩህ ደላላ ነኝ ብያለሁ። አብዛኞቹን ሴቶችንም ስለማቅ እኔ ጋር ስራ ለመጠየቅ የሚመጡ አሉ። እና እነዛን ሴቶች አሪፍ ገንዘብ ያስገኝላቸዋል፣ ጥሩ ገንዘብ የምታገኙበትን ስራ እድል እሰጣቸዋለሁ እያልኩኝ ወደ እሱ ጋር ወስዳቸው ነበር። ወደ እሱ ጋር በምወስድበት ሰዓት ደግሞ ያው የማይሆን ነገር ግንኙነት ይፈጥራል ከነሱ ጋር ማለት ነው። ከሴቶቹ ጋር ግንኙነት ፈጥሮ ምን ያርጋቸው አላውቅም። እስቲል አንዳንዶቹም ዝም በል በመጀመሪያ ደረጃ ምን ያርጋቸው አላውቅም አትበል። አታውቀው ነገር የለም፣ አትበጥረቅ። አሁን ግልጽ ሆነን እያወራን ተግባብተን እያወራን ነው። ስለዚህ መደባበቅና መሸፋፈን አያስፈልገውም። ጥሩ በቃ ሴቶቹን ያስገባል፣ ይደፍራቸዋል። እነሱ ፈልገው ነው ሳይፈልጉ ነው? ግዳጅ ነው፣ ሳይፈልግም ማለት በቃ ሰራተኛ ይፈልጋሉ ብሎ ሁሌ በየወሩ አይደለም በየሳምንቱ ነው ሁሌ የሚቀያየርልን ሴቶቹን ማለት ነው። እቺ ያልተመቸችኝም እያለ እንትን ይላቸዋል፣ ያስወጣቸዋል። በሚያስወጣቸው ሰዓት እኔ ደግሞ ስራ ፈልጊ ይመጣል እኔ ጋር ስራ አስፈላጊ ስለሚመጣ እየተከውለት ነው የሚመጣው። እነዛን ሴቶች ግን እየደፈረ እያሰቃየ የገደላቸውም አለ። አላሽም ሰውም ገሏል። የቤት ሰራተኛ ገሏል ማለት በቃ ልጅቷ ከአቅሟ በላይ ሲሆን መረጃ እሰጣለሁ ብላ ለፖሊስ እንትን ልትል ፈልጋ ነበረ። መረጃም ይመስለኛል ድብቅ ይዛበት ነበረ። እና ያንን መረጃ እሰጣለሁ ብላ ስለነበረ ልጅቷን በአሰቃቂና ነው የገደላቱላ። ሴት ልጅ እንደዛ አትገደልም፣ የሰው ልጅ እንደዛ አይገደልም። በአሰቃቂ ሁኔታ ነው የገደላት። እንደዚህ አልፎም እያደረገ መጣ። ከዛ በኋላ እንዴት ነው የሰው ልጅ ጭካኔው ሲወጣ እንዴት ብዬ ላስረዳ? ከሰይጣናዊ በላይ ሆነ እና አንዴ ተጠራራንና ማለት በቃ እዚሁ ቤት ውስጥ ቁጭ ብለን ማውራት ጀመርን። አሁን የምታመጣልኝ አይነት ሰዎች ትንሽ እድሜያቸው ከፍ እያለ ነው እና እስኪ ደግሞ አነስ ያለ ይዘህልኝና ብለኛል። አሏሽም አነስ ያለ ይዘህልኝና ሲለኝ በቃ እኔም አማራጭ የለኝም። አንዲት ህፃን ልጅ ይዤለት መጣሁ። ያቺን ህፃን ልጅ ይግደላት ምን አድርጋት፣ ይሄን እውነቴ ነው አላውቅም። በቃ እኔም እንዴት ብዬ እንደምነግርህ አላውቅም። ያቺን ህፃን ልጅ ይግደላት ምን አድርጋት። ከዛ እሷን ከመጣ በኋላ ሌሎች ህፃናትን ማምጣት ጀመርክ ማለት ነው? ሌሎች ህፃናቶችን አመጣለታለሁ። ሰፈር ውስጥ እየሰራክ ማለት ነው? በቃ አማራጭ ስለሌለኝ አማራጭ ስለሌለኝ አይደለም፣ ጥሩ ገንዘብ ነበረ የሚከፍለኝ። በቃ እንደዛ በላ አማራጭ ስለሌለኝ ሳይሆን ገንዘብ ስለሚከፍለኝ ቆንጆ ገንዘብ ነበር የሚከፍለኝ። ለአንድ ህፃን ልጅ በጣም አይቼ የማላውቀውን ገንዘብ ነው የሚሰጠኝ። ያንን ገንዘብ ስንት ዓመታቸው? 7-8 ዓመታቸው ነው ልጆቹ? 8-9 ዓመታቸው እንደዛ አካባቢ ናቸው። ከዛ አንተ የምታደርገው ምንድነው? ሰፈር ለሰፈር እየሄድክ በቃ ሰፈር ለሰፈር በድብቅ ቦታ የማይታወቅ ቦታ ውስጥ እየሄድኩኝ እፈልጋለሁ ልጆቹን። እሺ ወንድ ልጅ አይደለም ደግሞ ህፃናቶችን፣ ሴቶችን ነው የሚፈልገው እሱ። ስለዚህ ከህፃናቶቹ ጋር ይተኛል። ከህፃናቶቹ ጋር ይተኛል። ቆሻሻ የሆነ ሰውዬ። አሁን እኮ እሱ ብቻ አይደለም የቆሸሸው አይደል? ልክ ነህ። እሱማ ያው ነው። አንተም ከጎኑ እስከሆንክ ድረስ አንተም ዋናው ቆሻሻ ነው። ልክ ነህ። ግን ስለዚህ በእሱ አታሳብ። አንተ ለገንዘብ ብለህ ራስህን አቆሸሽክ፣ እሱም ደግሞ ለራሱ ሲል ራሱን አቆሸሸ ነው። አንተም ቆሻሻ ነው። አንተም ማትረባ ሰው ነው። ክብረ ቢስ ነው። ክብር አያውቅልህ። ምን ላድርግ? በቃ ገንዘብ ከፍሎኝ ነው። ታዲያ ገንዘብ ከፍሎኝ አትበል። ገንዘብ ቢከፍልልህ አንተ ትሸጣለህ? ያንተ ልጅ እንደዚህ ብትደረግ ደስ ይላል? ስለምንድን ነው የምታወራው? አዎ አየኸው አይደል? የሌላ ሰው ልጅ ሲደረግ ምንም ያልመሰለ ያንተ ልጅ ብትደረግ ግን ስለምንድን ነው የምታወራው ብለህ ትከራከራለህ። ልጅ አለክ? አለኝ። ስለዚህ ልጅ ነገ ደግሞ ለሱ እሰጣታለሁ። ስለምንድን ነው የምታወራው? የዛኔ እንዴ አየኸው አይደል ምን ያህል እንደሚያ በቃ ነገርኩህ። ይሄን ሁላ ነገር ማድረጉ በቃ ገንዘብ ጥሩ ገንዘብ ይከፍለኛል። ለቤተሰቤን ለመተዳደሪያ ነው ማድረጉ። ባይዘው ለኔም አሁን ገንዘብ ከፍላለሁ ልጅ ይዘህልኝ ብሎኛል። ስለዚህ ካንተ ልጅ ይጀምራል። ምን ማለት እየቀለድክ ነው? ለምን ቀልዳለሁ? ምን ማለት ነው? ልጄን ማንም ሰው እንዲነካብኝ አልፈልግም። ፈጣሪ ምስክሬን እገለዋለሁ።
ሌሎች ወላጆች ግን ልጃቸው እንዲነካባቸው ይፈልጋሉ። ሌሎች ወላጆች ግን ልጃቸው እንድትደፈር ይፈልጋሉ። አንተ ግን አትፈልግም። እንደማይፈልጉ እኮ አውቀዋለሁ። በቃ ምን ማለት ታዲያ እንዴ? ገንዘብ ተከፍሎ ነው ልጄን ለማስተዳደር ነው እኮ አሁንም እኮ እያልኩ ነው። አሁን ምን አለ መሰለህ ሚኪያስ፣ ልጅ ሚኪያስ ሰውየው ለኔ ጠቀም ያለ ገንዘብ ስለሚከፍለኝ ያንተ ልጅ ነጋፍኝ አምጥቼ ለሰውየው ሰጣታለሁ። እየቀለድክ ነው እስክንድር? ለምንድን ነው የምቀልደው እንዴ? ለምንድን ነው የምቀልደው? ልጅ ለምንድን ነው የምትነካው ታዲያ? አንተ ለምንድን ነው ሰው ልጅ የምትነካው? ገንዘብ ስለምታገኝ አይደል? እኔም ገንዘብ ላገኝ። በቃ ይሄ ነው አይደል? አንተም ለገንዘብ እኔም ለገንዘብ። የእሱን ነገር ከነገርከኝ ምንም ነገር አንተ ነጻ ትሆናለህ ብለኸኛ ነበር እንዴ? ለምን ልጅ የምትጎዳታል? ግን የሰውን ህመም አንተም እንድትታመመው ፈልጋለሁ። ይሄ ሊሆን አይችልም። የሰውን ችግር አንተም እንድትቸገረው ፈልጋለሁ። ስለዚህ ልጅህን አምጥቼ ለሱ እሰጣታለሁ። ለምን ልጅ የምትሰጣት? ምክንያቱም አንተ ህመሙን እንድታውቀው ስለምፈልግ። የስንት ሰው እንባ፣ የስንት ሰው ላብ፣ የስንት ሰው ደም እንባ አንተም እንድታለቅ ስለምፈልግ ልጅህን አይንህ እያየ እሱ ሲደፍራት አሳይሃለሁ። ይሄ ነው አይደል የምትፈልገው? እገለዋለሁ። አይዛኔማ ትገለዋለህ። ምን ችግር አለ? ልጅን ለመንግስት መስጠት እኮ ነው። ከዛ በኋላ እሱን ገድዬ አይደል? አንተ ማን ምን አይነት ኃይል እንደሆነ እሱን የምትገለው? ምንም ተራሱ አይደል? ግንባርህን ይደፋል። ለልጅ ስል ምንም ማድረጋለሁ። በቃ እንዴ አንተ ትሞታለህ፣ ልጅ ግን መደፈሯ ትቀጥላለች። አሁንስ አየኸው እንዴት እንደሚያም፣ አየኸው እንዴት አጥንት ዘልቆ እንደሚሰቅ። በቃ እሺ፣ ስለ ልጅ አታውራ። በቃ ስለ ልጅ አታውራ፣ ስለ ልጅ አታውራ። እንዴ ሁሉም ሰው ራሱ ላይ እስኪደርስ ድረስ ብቻ ነው ያንን ህመም የማያውቀው። ራሱ ላይ ሲደርስ ግን ልክ አንተ እንደሆንከው ጭንቅላቱን ይዞ መጮህ ነው የሚቀረው። እዚህ ቤት የላከችኝም እናት ልክ አንተ እንደተሰማ ስሜት ውስጧ እያረረ አይኗ ደም እንባ እያነባ ያለች እናት ናት። ሰው ላይ ሲሆን ኖርማል ነው፣ ለገንዘብ ሲሆን ኖርማል ነው። ልጅ ላይ ሲሆን ግን እንባህ መጣ፣ ወረረክ፣ አጥንት እስኪሰበር ድረስ ተሰማ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ይህን ያህል እኔ ላንተ ላስረዳህ የሞከርኩት የየትኛውም እናት የየትኛውም አባት ህመም እንዲሰማህ ነው። ለልጅ ይሄን ያህል ስታስብላት፣ ለልጅ ይሄን ያህል ስትጨነቅላት ሌሎቹ የሚጨነቁ አይመስልህም? ሌሎቹ የሚሰበሩ አይመስልህም? ሌሎቹ የሚያዝኑ አይመስልህም? በቃ በእናትህ እኔ ልጅ አለኝ እኮ አይደል? በቃ ስለ ልጅ አታውራ በእናትህ። እንዴ ልጅ የለም አንተ ወይ እንዴ? እባክህ በእናትህ ስለ ልጅ ምንም ነገር እንዳታደርግ እባክህ። ሰውዬው በጣም ጨካኝ ነው። እባክህ የእኔ አባት እባክህ ልጅ በእናትህ ስለ ልጅ ምንም ነገር እንዳታደርግ። እኔ መቀጣት እፈልጋለሁ። ፍርድ ቤት ስደኝ እውነት ይኸው አላልክም። ፍርድ ቤት ስደኝ በእናትህ። እኔ ፍርድ ቤት ስደኝ። ልጅን ግን ለእሱ አትስጥብኝ በእናትህ። ካሜራማን ነው ለምን አይነግሩም? ንገረው እባክህ እንደ ልጅ አንተ ለልጅ እንደዚህ ሆንከው፣ ሌሎቹስ እንዴት ይሆናሉ? ፈልጌ አይደለም እኮ በቃ ልጅን ለማሳደግ ለገንዘብ ብለህ ልጅን ለማሳደግ ፈልጌ ነው። አይደለም ድለላ እየሰራ አይደለም። በቃ ኖርማል ስራ አሰራ። ጥሩ ገንዘብ ማግኘት አልቻልኩማ። በቃ ጥሩ ገንዘብ ማግኘት አልቻልኩም። ልጅን ማስተዳደር ነገር አልነበረኝም። እባክህ ለምን ወንድ ልጅ አይደለም? በቃ ተረዳኝ በእናትህ። እስክንድር እባክህ ይያሉ በእናትህ ይወርደልቀሉ። በቃ ተነስ ተሰማማ። በእናትህ እሺ እባክህ ልጄን እንዳይነካብኝ፣ እባክህ ልጄን እንዳይነካብኝ። በመጀመሪያ ደረጃ እኔ እንዳንተ ህሊናዬን የሸጥኩ ሰው አይደለሁም። እንኳን እችን ምንም ማታቅ መስኪን ልጅህን ቀርፎ የትኛዋንም ሴት ለዚህ ሰው አሳልፌ አልሰጣም። ሰውዬውን እኮ ስለማውቀው እኮ ነው። አሁን ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ። ምን ማድረግ አለብኝ? ችግር የለውም። እኔ ማድረግ ያለብኝ አደርጋለሁ። ልጅ ምንም ነገር አደርጋለሁ እኮ። ይኸውልህ አሁን ሰሞኑን በዚህ 2 ቀን ውስጥ እየጠፋች አንዲት ምስኪን ህፃን ሴት አለች። ህፃን ልጅ?
የት ነው የደበቃችኋት? እሱ የሆነች የሚደብቅበት ቦታ አለ ማለት ህፃናቶችን አንዳንዴ ሳመጣለት የሚደብቅበት ቦታ አለ። የሆነ መጋዘን ነገር አለ። መጋዘን ስለ እንደዚሁ አይነት ቤት ውስጥ ነው። ሽንት ቤት ቦታለች የራሷ ክላስ ማለት ነው። ሽንት ቤት ውስጥ ነው የሚደብቃቸው። በእርግጠኝነት እዛ ሽንት ቤት ሲያስገብታት አይቻለሁ። ትኛለች? አሁን የጠየቀኝ ልጅ አስገብቷታል። ከፈለግ አይቻለሁ፣ በአይኔ አይቻለሁ። ከፈለግ ልጅቷን አንተ ነው የወሰድክላት? ሌላ ሰው የወሰደላት? እኔ አልወሰድኩትም። እሷ ልጅ ማን የወሰዳት? አንድ ሌላ ተላላኪም አለ። ሌላ ሰው አለ? አዎ ሌላ ሰው አለው። የራሱ የሆነ ሰው አለ፣ በራሱ የሚሰራለት ማለት ነው። ከፈለግ ቦታውን አሳያለሁ። ጥሩ፣ ተነስና እንሂድ። እሺ ከተል እሺ። አቶ ብሩ እንግዲህ ያደረከው ነገር የሆነው ነገር በሙሉ በግልጽ አንድ በአንድ ፖሊስህ ነግሮናል። እንዴት ነው ከፖሊሱ ጋር የተገናኘች? እዳ ነበረበት ማለት እሱ ሳይሆን አንድ የሆነ ዘመዱ ነበረ። እንደዚህ በወለድ እዳ በአራጣ ምናምን በማበድረው የለም በእሱ አማካኝነት ነው። እና የእሱን እዳ በቃ እሱ እንዲሸፍን ማለት እኔ በማዘው እኔ በማሰራው ስራ ምናምን ያንን እዳ ያንን ገንዘብ ከቨር ያደርጋል ብዬ ስላሰብኩ አቀረብኩት። እሱም አመጣጡ የሆነ የህግ አካል ነኝ ምናምን ብሎ ነው። እኔ በምፈልገው መንገድ ነው የመጣልኝ። እስቲ ሊያወቅኩት አሁን ገባህ አይደለ? የህግ አካል አለመሆኑንም ያወቅኩት አሁን ነው። መሳሪያም ህጋዊ እንዳልሆነ ሳይተናል። እሺ። እና በቃ አንዳንድ ጉዳዮች እንዲፈጽም፣ አንዳንድ ጉዳዮች እንዲገል፣ እንዲያስተካክል፣ ነገሮችን ክሊር እንዲያደርግ ያው ወንጀል ነክ ነገሮች ናቸው። ያው አሁን ከዚህ በኋላ ምንም መዋሸትም። ስለዚህ አሁን ዞሮ ምንም አይነት ነገር ክሊር አላደረገልህ። ሁሉም ወንጀል ኬዝ ላይ ተይዟል። ስትታሰርም ያቺ ልጅ ጠፋች ተብሎ ሲታሰርም በነገር ላይ አንዲት ልጅ አንተ ጋር አለች አይደል? ህፃን ልጅ። ኧረ ምንም ነገር የለም። አይደለም ምን አለ መሰላት አይደለም እንደሱ ለምን ትለኛለህ? ቆይ ተረጋጋ። እኔ የምልህ በህፃናቶች ላይ የሚጨክን እኮ አይነት ሰው አይደለሁም። ገባህ አይደል? ልጅ ስላለ አይደል? ልጅ አለ። አርፋለች አልኩህ እኮ ልጅ። ሴት ናት አይደል ያልከኝ? ታዲያ ወንድ ነው ሴት ነው? ልጅህ ምንድን ነው? ሞት ያልከኝ ልጅ ነው። ሌላ ምን እኮ ወንድ ነው ሴት ነው? ጾታው ምን ይሰራል? አልገባህ አይደል? አዎ ይኸውልህ አሁን እኔ እናንተ ልጅ ነው ልጅ ነው ግን ወንድ ነው ያልከኝ መጀመሪያ ላይ ባልሳሳት። ከዛ ደግሞ መልሰህ ደግሞ ሴት ናት አልከኝ። አሁን እኔ እናንተ ግልጽ እንነጋገርና መሸፋፈን ካለብን እንሸፋፈን። አይ የምትለኝ ከሆነ አንተም ይሄን ፌክ ፖሊስህም ሁለታችሁም ወስጄ ለህግ አሳልፌ እሰጣቸዋለሁ። ያው የደወልኩለት ኢንስፔክተር ቀጥታ እየመጣ ነው ያለውን ነገር በሙሉ ነግሬዋለሁ፣ አስረድቼዋለሁ። አንተንም እሱን ይዞህ ነው የሚሄደው። በግልጽ እናውራ እኮ። እሺ እኔ አንድ ጥያቄ ልጠይቅ። እሺ አንተ ቤተሰብ አለ? ልጆች አሉ? አዎ። በቃ እኔ ህይወትን ልቀይርልህ። እንዴት ነው የምትቀይርልኝ? በቃ ገንዘብ ልስጥህ። ገንዘብ ስትቀይር እና ተወኝ። እኔ አይሻልም? ምን አጥፍተህ ነው የምታወቅ? ያጠፋው ነገር አለ? አይ ስለ ጥያቄ በዛ እና እንትን የምትለው ነገር ምን ደስ አላለኝ። ለዛ ነው። እሺ ይኸውልህ አቶ ብሩ፣ በመጀመሪያ ደረጃ እኔ እንዳልከው ቤተሰብ ስለሌለ ብር አያስፈልገኝ። ገንዘብ የሚጠላል እኔ አልፈልግም። እኔ ብቻ ህይወትን ልቀይርልህ። ምንም አያስፈልግም። ግድ የለም። እግዚአብሔር ቀይሯታል። እግዚአብሔር ይመስገን። በጣም ቆንጆ ህይወት ነው የምኖረው። አንተ የምትለው ገንዘብ እኔ ሊገዛኝ አይችልም። እኔ በገንዘብ ልግዛ በአንድ ነገር እኔ እናንተ በገንዘብ ልግዛ አላልኩም። ያው ነው እባክህ። ዞሮ አሁን ልጅ ቢኖረኝ ምን ለልጅ ትምህርት ቤት ሙሉ ልክፈል ልትለኝ? ኧረ ስንት ነገር የሚበቃ። አሁን እኔ እናንተን መስማማት የምንችልበት አንድ ነገር ልንገር። እሺ እውነታውን ግልጹን ካንተ ጋር አወራለሁ። ይሄ ሰውዬ የነገረኝ ነገር አለ። የመጀመሪያው እሱ አጭበርባሪ ነው። እሱ አጭበርባሪ መሆኑንማ እኔም አንተ በጣም አጭበርባሪ ነው። እሺ ግን አንተም አጭበርባሪ እንደሆንክ ያዝኩበት መረጃ እንደዚህ ማለት በለኝ። አሁን ተቀራርበናል። ምን እንደሆነ ልንገርህ። ምን ተናግረኛል? እሺ የመጀመሪያው እዚህ ቤት ውስጥ ምንም ህፃን መጥቶ አያውቅም አልከኝ። አያውቅም። ግን የህፃን ዕቃ አለ። አንተ ልጅ የለህም እንዴ? ልጅ የለህም፣ ባለቤት የለህም። የልጅ ፍቅር አለኝ። አዎ የልጅ ፍቅር አለ። ከዛ ወንድ ነው አልከኝ ልጅ አይደል? መልሶ ሴት ነው። እዛ ውስጥ መኝታ ቤት ሁለቴ ሴት። አሁን እቺ
በግልጽ እናወራባት። አንተም ወደ መስመረ እኔም ወደ መስመሬ እኮ ምንድነው እሺ ህፃናትን ትደፍራለህ አትደፍርም? በቃ በግልጽ አንተ ለምን እንደዚህ ትለኛለህ? በጣም ጥሩ እንዴ ስለዚህ ኢንስፔክተር ይምጣና ይዞ ይሄድ። እንትን በል እናውራ እኮ አንተ አሁን እንዴት እንደዚህ ትለኛለህ? ጥሩ እሺ ገንዘቡን ከሰጣኝ ገንዘብ እሰጥሃለሁ ብለኸኛል አይደል? አዎ እኔ ፈለግኩን ገንዘብ እኔንም ወንጀል ውስጥ ከተትከኝ ማለት ነው። ለምን? ቆይ ተረጋጋ፣ ሀሳቤን ጨርስ። አሁን አንተም ገንዘብ ሰጠኛለህ፣ እኔም ያንተን ሚስጥር እደብቃለሁ አይደል? ደስ ይላል። አዎ ስለዚህ ሁለታችንም የሆነች የምትያያዝ ነገር አገኘን። ስለዚህ አሁን አንተ ገንዘብ ስለሰጠሁት ብቻ ብለህ እኔ እንድትጫወትብኝ ስለማልፈልግ አይደለም። አንተ ጋር ያለው ሚስጥር ንገረኝ፣ አትዋሽ። አይደል እኔ ለአንተ ገንዘብ ልስጥህ ማን ያቀባል? አዎ ገባህ አይደለም? በቃ አንተ አካውንቴ ላይ ይገኛል ነገሮች አካውንቴ ላይ መገኘቱ ይቀራል። ብትፈልግ በባለቤት ብትፈልግ ባጎት አጎትም የለኝም ባለቤትም የለኝም። እኔ አሁን ትራንስፈር አደርግልሃለሁ። ቆይ ተረጋጋ፣ ጠይቀኝ፣ ቁጥር ጥራ እኮ ቆይ ችግር የለም። አሁን እልክልሃለሁ። ስለ የትኞቹ ልጆች? ኧረ እባክህ ተወኝ። ህፃናቶቹ ስለ የትኛው ህፃን? ስለምትደፍራቸው ልጆች አሁን መወሻሻቱን እንተዋል አልከኝ። ኧረ እንደዛ አትበል። እኔ ጭራሽ አይታዘዝልኝም። እንዴት ህፃን ልጅ እንዴት እደፍራለሁ? ምንድን ነው የምትለው? ስለዚህ በቃ እዚህ በላይ የምታወራው ነገር የለም። ማውራት ያለብን ነገር ካለ ማናውራ። እሱ ምን ችግር? በመጀመሪያ ደረጃ በቂ የሆነ ማስረጃዎች አሉ እዚህ። ሁለተኛ ፖሊሱም ቃሉን ሰጥቶኛል። መናገር ያለበትን ስለ ልጆቹም ይዞልህ ስለሚመጡ ሴቶችንም ስለገደልካት የቤት ሰራተኛም ሁሉንም አውቃለሁ። አሁን እኔ ካንተ አፍ ልስማው ካንተ ጋር መደራደር እችላለሁ ብዬ ነው እስካሁን የጠበቅኩ እንጂ ይሄን ያልደረቅ ከሆንክ እኔም መድረቅ አያቅተኝም። ስለዚህ ይምጣና ኢንስፔክተር ከሱ ጋር እኮ ልጅ እናውራ አልኩህ እኮ። ምንድን ነው የምትለኝ? እየካድከኝ እንዴት ምንድን ነው ምክድ? በቃ ይኸው በግልጽ እያወራሁ አይደል እንዴ? እሺ መቼ ነው የተጀመረው ይሄ ህፃናቱን እያመጡ መድፈር? መቼ ነው የጀመርከው? እኔ እንጃ በቃ እኔ ምን አይነት መንፈስ እንደተጸናወተኝም አላውቅም። እኔ አላውቅም በቃ እንዴ ለምን ታስጨንቀኛለህ አንተ? ጥሩ አሁን ላይ ያን ነገር የሚያቀርቡልህ ደላላው ይሄ ፖሊሱን አንዱ አይደል? እሱ እንደዚህ ብሎ ነገር አይደል? አዎ እሱ ያቀርብልሃል። ግልጽ ነው። የሰፈር ልጆችን እያመጣ ህፃናትን ሌላ የሚያቀርብልህ ሰው ነበር? አንድ ሰው ምን ይሰራልሃል? እሺ ያው በቃ በጣም ጥሩ። ስለዚህ የእሱን አድራሻ ትሰጠኛለህ? የማን? የዚህኛው። እኔ አድራሻ የለኝም። አድራሻ የለህም ማለት ፈላልጌ እሰጥሃለሁ። ችግር የለም። ፈላልጌ ትሰጠኛለህ? እሺ አሁን ከሁለት ቀን በፊት የጠፋችው ልጅ የት ነው ያለችው? ምን እሱ ነገር ሆኖ ይሄንንም በቃ አለች፣ አስቀምጫታለሁ። አስቀምጣታል? መጋዘን እዚህ ከከተማ ወጣ ብላ ምናምን ያርቃት ቦታ? መጋዘንም እጠቀማለሁ። አንድ ደግሞ ሽንት ቤት ሆኖ ብቻ እንደ መጋዘን የምጠቀምበትም ቦታ አለ። ሽንት ቤት ነው በዋናነት? አዎ እሱ አሁን ማለት በቃ አዎ እኮ ብያለሁ። ቦታው ምን ይሰራልሃል? ቦታውንማ ፈልገዋለሁ። ከከተማ ወጣ ብለህ ነው አይደል? እንትኑ ስፔሲፊክሊ ቦታውን ተነግሮኝ ስለነበር ለዛ ብዬ ነው። ለሌላ አገልግሎት ያለው አለ ሽንት ቤት ነው። በቃ ሽንት ቤት ውስጥ ነው የማስቀምጠው። አይ ጥሩ ነው፣ ጥሩ ነው። መደበቅህ ጥሩ ነው። አንድ ትንሽ ግራ የገባኝ ነገር ቤተሰብ አለ ካንተ አይደለ? እናት አባት ምናምን አለ መሰለኝ ቅድም ስትነግረኝ ነበር አይደል? ምን ነው ለማንኛውም ደላላው ትልልቅ ሴቶችን መድፈር የሚወድ ሰው አለ ብሎኛል። ከትልልቅ ሴቶች ጋር መተኛት የሚወድ ሰው ስላለ እናትህን ልሰጣት ነው ለዛ ሰውዬ። እንዴት? ያው እንግዲህ አንተ ልጆችን እንደምትሰጣቸው እኛ ደግሞ ህመሙን ትንሽ እንድትረዳው የኔን እናት ያንተን እናት ለሌላ ወንድ ሰጣ። ጤነኛ አይደለም እንዴ? አይደለም። እንግዲህ እኔ ጤነኛ ካልሆንኩ አንተ ምን ልትባል? እንዴት እንዲህ ትላለህ? ምክንያቱም ይሄን ያልኩት አንተ ጤነኛ ከሆንክ እንዴት እንዲህ ትለኛለህ? አንተ ስታረገው ትክክል ነው አይደለም? እንደዚህ አይባልማ። እና እንዴት እንደፈለከው እናትህን እኮ ነው ያልከኝ። አዎ አንተ እኮ እንደዚህ አታድርግ እንዴ አንተ። አላድርግ እንዴ ለምን እንዲህ ታረጋለህ እንዴ? አንተ ያረከው ትክክል ነው። እሺ እቺ ብቻ ትክክል ነው አንተ ያረከው። ትክክል ነኝ አላልኩም። ትክክል ነኝ አላልኩም። ግን ይሄኛው እኔ ምን አይነት መንፈስ እንዳለብኝ አላውቅም። በቃ ምን እንደተጠናወተኝ አላውቅም። ስለዚህ ተረዳኝ እንዴ። እሺ ስለ እናቴ ማንሳት የለብህም እንዴ? ስለ ልጆች ስለምን አናነሳም እንዴ? ለምን ህፃናቶቹ እንደዛ ይሰቃዩ? በአንተ ምክንያት ይሙቱ? የቤት ሰራተኛ ብላ አንተ ቤት የመጣችን ሴት አንቀህ ገደልካት። እሱ አልበቃህ ብሎ እነዚህን ህፃናቶችን ደግሞ ታሰቃያቸዋል። ይሄስ ደስታ ነው? ይሄስ ጥሩ ነገር ነው? ይሄ መልካም ነገር ነው?
አንተ የምታደርገው ለአንተ ልክ ነው። አንተ ላይ እስኪደርስ ድረስ አንተ ላይ ሲደርስ ግን ይሄው አንገተን አስደፋ፣ ሰቀጠጠ፣ ወረረ። ሁላችንም ነው የሚያመን። ይህንን ነገር ስንሰማው የማይታመም ሰው የለም። ይህንን ነገር ስንሰማው የማናዝን ሰዎች የለንም። አንተ ላይ ሲደርስ ምን ያህል ነው የመመ፣ ምን ያህል ነው የተሰማ፣ ምን ያህል ነው የጨነቀ። እሱ ጭንቀት እኛም ላይ አለ። ሁሌ ነው የሚያለቅሱት። አንተ በወሰድካቸው ህፃናቶች፣ እናቶች ቀን ከሌሊት ነው የሚያነቡት። አባቶች እዛ በረሃ ለበረሃ ተንከራቶ ልጁ የሚያሳድገው አባት ሲያለቅስ ነው የሚውለው። እኔ ይሄን ያህል የተናገርኩ እንድትረዳው የነዚህን እናቶች የነዚህን አባቶች ህመም እንዲገባ ነው። አንተ ልጅህ ላይ አንተ እናትህ ላይ አባትህ ላይ እንዲደረግ የማትፈልገውን ነገር እነዚህ ምንም የማያውቁ ህፃናቶች ላይ ያደረከው። ጨከንክባቸው፣ ረገጥካቸው፣ ገደልካቸው። በቃ ተወኝ በእናትህ ተወኝ። የፈለግከውን ነገር አድርግ። ውሰደኝ የፈለግክበት ቦታ። ይኸው የፈለግከውን አድርግ። አቶ ትልቅ ስህተት ነው የሰራው። በእውነት ትልቅ ስህተት ነው የሰራው። እንድትጸጸት እፈልጋለሁ። የፈለግከው ቦታ ውሰደኝ። አስፈረደብኝ። ወንጀለኛ ነኝ። ውሰዱኝ። ውድ ቤተሰቦቻችን የተባለው ቦታ ይሄ ነው። እዛ ጀምሮ እንደ ትልቅ መጋዘን ነው ያለው። አሁን ልጅቷ አለች የተባለው በዚህ ነው። ስለዚህ ወደ ውስጥ እንገባለን። እንደ መኖሪያ ነገር ነው ሀሳቡ አይደለ? መጋዘኑ በዛ በኩል ነው። እስኪ በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። ሚጣ ደህና ነሽ? ደህና ነሽ? አያት ደህና ነሽ? ሚጣ ማነው ስምሽ? ማነው ስምሽ? ሀናን ማነው እዚህ ያመጣሽ? እንካ እስኪ በእናትህ ይሄን ተቀበለኝ። እንደዚህ ቆይ ነይ እናቴ። አይዞሽ። እሺ ደርሰንልሻል። እሺ እናቴ አይዞሽ። ማነው እዚህ ያመጣሽ? ታውቂዋለሽ? አታውቂውም? የት ነው ሰፈርሽ? እሺ ነይ እናቴ ነይ። ቆይ ነይ። አይዞሽ። አታልቅሽ። እሺ አይዞሽ። እናትሽ ጋር ነው የምትሄጂው? ወደ ወስድሽ። እሺ አይዞሽ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ቻችን እንግዲህ ያው እስኪ በድል ተወጥተነዋል። እስኪ ልጁን እንግዲህ ልጅቷን ይዞ እየመጣ ነው። እንኳን ደስ አለሽ። በጤንነቷ ምንም ሳትጎዳ እንግዲህ ምንም ነገር ሳትነካ ነው የመጣችውና ቤተሰቦቻችንም እንግዲህ ይህንን ደስታ ይህንን ስሜት እንግዲህ አብራችሁን የምትከታተሉ ነው የሚሆነው። እውነት አድርጎት ነው እውነት ሳይደርስ አይቀሩም። እሺ እንዴት ናችሁ? እንዴት ነው? ሰላም።
ይስጥልኝ። እኔ እኮ ብዬ ነበር የኔ ልጅ እግዚአብሔር ይስጣችሁ። ተባረኩ ተባረኩ። ልጅ እንዴት ነሽ? ደህና ነሽ? ደርሰሻል? እሺ እናትሽ ጋር ደህና ነሽ? አሁን እንትን በያት ጣቢያት ምናምን እረፍት ታርግ። ምንም አልሆነችም። እግዚአብሔር ይስጣችሁ። ተባረኩ። ብድሩን ከፈጣሪ ያገኙ። እግዚአብሔር እንጀራህን ያውጣል። ተባረኩ። እግዚአብሔር ይስጣችሁ። እኔ ላይ የደረሰው እናንተ ላይ ያድርስ። ትልቁ ነገር ልጆቻችሁን ይጠብቅላችሁ። እዚህ ላይ መድረሳችን ነው። ጎበዝ ሀና ደህና ነሽ? አሁን እንዴት ነሽ? በቃ አይዞሽ እሺ። እናትሽን አግኝተሻል። ከዚህ በኋላ እናትሽ እንዳለችሽ አድርጊ እሺ። እናትሽ ካለችሽ ነገር ውጭ አታድርጊ። ህፃናቶች ወላጆች የሚሏቸውን ነገር ሳይሰሙ ሲቀሩ ነው እሺ እንደዚህ የሚያጋጥማቸው እሺ። አሁን ግን አንቺ እግዚአብሔር ይወድሻል። ይሄው ጥሩ ቦታ ላይ ደርሰሻል። ዛሬ ምንም አልሆንሽም እሺ። እሺ እናቴ በቃ ምግብን በደንብ ስላልበላች እንትን ቡና ብሉ፣ የሆነ ነገር አቅርቢላት እሺ። እናት እንመጣለን እኛ እሺ። እሺ እንመጣለን። እንግዲህ ውድ ቤተሰቦቼ ያው እንዳያችሁት ትንሽ አድካሚ ነበረ። ልጅቷም ትንሽ ራቅ ያለ ቦታ ነበረች እና እዛ ሂደን እንግዲህ ይዘናት መተናል። ምንም ነገር አልሆነችም። ታስራ ነበር የተቀመጠችው። እግዚአብሔር ረድቶን እንግዲህ እሷን ይዘናት መተናል። ውድ ቤተሰቦቼ ያው የቴዲ ቻናል ከስራ አለላችሁ፣ እየገባችሁ ደግሞ ቻናሉን እሱን አበረታቱት፣ ሰፖርት አድርጉት። ጉዞ ዩቲዩብ ቻናል ነው የሱ ቻናሉ። አበረታቱት። ከኔ ጋር መሆናችሁን አሳዩኝ። ሌላው ልጆች ላይ በደንብ ትኩረት ስጡ። ወላጆች በተለይ ቤተሰቦች። አሁን ይሄ ትንሽ መዘናጋት ነው። ትንሽ ሰው ሲዘናጋ ተጠቀመበት ሰውየውና አትዘናጉ። ልጆቻችሁን በስተክክል ተከታተሉ። ድግስም ስትሄዱ የትም ብትሄዱ ልጆቻችሁን ካጠገባችሁ ሲሮቁ ለምን በሉ። ጉዳዩ በጣም ሴንሲቲቭ ነው። የልጅ ጉዳይ ሁሉም ቤተሰብ ጋር የሚነካ ነው። የማይነካው ሰው የለም ብዬ አምናለሁ። ሌላ የምትናገረው ነገር ካለ ተናገራቸውና እንዝጋው። እንግዲህ ቤተሰቦቻችን ይህንን ነገር የምናሳየው እና ለእናንተ የምናቀርብበት ምክንያት ነገ እናንተ ደግሞ እንድትጠነቀቁበት ነው። ስለዚህ የዛሬው ይህንን ታሪካችንን እንግዲህ ይህንን ጉዳያችንን ይህንን ኬዝ እንግዲህ በሚገባ ተወተነዋል፣ በሰላም ተወተነዋል እግዚአብሔር ፈቅዶ። ነገ ግን የሆነ ነገር ቢፈጠር ሰው ላይ ደርስላችሁ ይችላል። እነዚህ ህፃናቶች ምን እንደሚሆኑ አይታወቅም እና ቀድሞ መጠንቀቅ ነው። ይህንን መናገር ነበር የፈለግኩት። በስትክክል እኛ የምንሰራው ቪዲዮ በሙሉ እናንተ እንድትማሩበት ነው እና ተማሩበት፣ ልብ በሉበት። ከእናንተም አልፎ ቤተሰቦቻችሁ እንዲማሩበት ደግሞ ይሄንን ቪዲዮ ሼር አድርጉ ለምትወዷቸው ሰዎች በሙሉ ማለት ፈልጋለሁ። ከካሜራ ጀርባ አቤል አለ። የአቤልንም ቻናል እየገባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉለት። ሁላችንም ተባብረን እንግዲህ በአንድ ክንድ ወንጀለኞችን ድምጥማጣቸውን እናጠፋለን። አብራችሁ ስለነበራችሁ እናመሰግናለን።